ከፍተኛ ምስጋናችንን እናቀርባለን። በዚህ መሰረት ሩጫችንን ጀምረን ግንቦት 30 ይሆናል። ምሽት ላይ 12 ሰዓት ተኩል ጀምሮ እስከ 1 ሰዓት ተኩል የ5 ኪሎ ሜትር ርቀት አለው። አመሰግናለሁ። እጅግ በጣም እናመሰግናለን አርቲስት ኢሳያስ መለሰን። በዚህ በቴክኒካል ነገሮች ላይ ደግሞ አትሌት ዮሴፍ ተካ በሀገር ውስጥና በውጭ ሀገር ሩጫዎችን አካሂዷል። ያሳለፋቸው ብዙ ነገሮች አሉና የሚያውቃቸው ነገሮችም አሉና ከዚያ አኳያ በተለይ ከደህንነት አኳያ ማታ ላይ የአካል ሰው ሲወድቅ የተለያዩ ነገሮች ብዙ ነገሮች ቴክኒካል ነገሮች አሉና እነሱን ምን ያህል ተሄዶባቸዋል? በዚህ ላይ አትሌት ዮሴፍ የሚለንን እንሰማለን። እሺ በድጋሚ አመሰግናለሁ እዚህ ስለመጣችሁ የኛን ፕሮግራም ስለተከታተላችሁ እጅግ በጣም አመሰግናለሁ። በምስጋና እጀምራለሁ። ቴክኒኩን በተመለከተ ወይም ደግሞ ልምዱን በተመለከተ ያው እኔ ከ21 ዓመት በላይ ኦርጋናይዘር ሰርቻለሁ በታላቅ ሩጫ ማለት ነው። ያው ውድድርን ማዘጋጀት ከዚህ በኋላ ለኔ ቀላል ነው፣ ትልቅ ልምድ ስላለኝ ማለት ነው። ስለዚህ ይህንን ውድድር ለማዘጋጀት ያው አቶ ኢሳያስ እንደተናገሩት አጠር አድርገው እንደተናገሩት እጅግ በጣም የተለፋበት መስዋዕትነት የተከፈለበት በጣም መስዋዕትነት የተከፈለበት ነው። ከምስረታው ጀምሮ እስካሁን ድረስ ሳንነጣጠል እንቅልፍ ሳይኖረን ይህን ውድድር እንዲሳካ ያደረገ እዚህ ላይ ደርሰናል። ስለዚህ አሁን ቴክኒካልን በተመለከተ ለምሳሌ ውድድሩ ላይ እንደተባለው ብዙ ዝግጅቶች አሉ። አንድ ውድድር ሲካሄድ የቀን ውድድርና የምሽት የማታ አላለም የምሽት ውድድር ነው የሚለው ማታ ታውቁታላችሁ በጣም ሲመሽ ማታ ምሽት ማለት ግን ከ12 ሰዓት ጀምሮ ያሉት ምሽቶች ናቸው እና የምሽት ሩጫዎች ሲደረጉ ከባድ ናቸው። ምክንያቱም ጉዳት ሊደርስ ይችላል። ምክንያቱም አምቡላንስ ያስፈልጋል፣ እሳት አደጋ ያስፈልጋል፣ ሻማዎች አንዳንድ ነገሮች ሊቀመጡ ይችላሉ። ያንን ዝግጅት አድርገናል። ስለዚህ ቴክኒኩ ላይ በዚህ አይነት መንገድ እኛ እየቀረፈን እንሄዳለን። በተረፈ የምሽቱ ሩጫ በ1994 ዓመተ ምህረት አካባቢ ወደ አውስትራሊያ ላይ የተጀመረው ከዛ በፊት ተጀምሯል። ነገር ግን ጥቃቅን ኢቨንቶች ስለሆኑ እንደዚህ ፖፑላር አልሆነም። ከዛ በኋላ ግን ያው እያደገ መጣና ረጅም ሆነ። ወደ አውሮፓ ወደ ተለያዩ ሀገሮች ሄዱ። እኔም እዛ ላይ ያው ተሳትፌያለሁ፣ ልምዱም አለኝ። እጅግ በጣም ደስ ይላል። ወደ ሀገራችን አምጥተነዋል። የምስራቅ አፍሪካ መጀመሪያ ነው እና አላማ አለው፣ ግብ አለው። ይሄን ስናመጣ አላማው ጎዳና ላይ ለምሳሌ ሴቶች፣ አረጋውያን ምናምን እንዲሮጡ እንዲበረታቱ እንፈልጋለን። አሁን ወጣችሁ ማታ ላይ ያየነው ስንሮጥ አበድክ እንዴት ነው የሚሉትን መቅረፍ እንፈልጋለን። ይሄን አስተሳሰብ ማውጣት እንፈልጋለን። እንደ ባህል እንዲሆን እንፈልጋለን። በምሽት ላይ መሮጥ፣ በምሽት ላይ መዝናናት፣ በምሽት ላይ ብዙ ነገር ማድረግ በአሁኑ ሰዓት ቆንጆ ነው። ምክንያቱም ጊዜው ፈቅዷል ማለት ነው። እንደምታዩት ነው። በምሽት ላይ እንፈልገን ማድረግ እንችላለን ማለት ነው። ሁለተኛ ሩጫን ያው እንደ ባህል እንወስደዋለን። ሶስተኛ ላይ አላማው ተተኪ አትሌቶችን እንደገና ማፍለቅ፣ እጥረት ያለብንን የአትሌቶች ውድድር አሁን ውድድሮች እየበዙ መጥተዋል። እሱን ለመጨመርና ተተኪ አትሌቶችን ለማምጣት ነው። ያው አቶ ኢሳያስ እንዳሉት ያው ስፖርት ቱሪዝምን ያው ማምጣት ኢትዮጵያ በልጽጋና ከአፍሪካ አልፎም የዓለም ተምሳሌት እንድትሆን በዚህ ኢቨንት አላማ አለን ማለት ነው። ሶስተኛው ጤናማ የሆነ ህብረተሰብ መፍጠር ነው። ሰዎች አሁን በአሁኑ ሰዓት ያው ቤት ውስጥ የተቀመጡ አሉ፣ መውጣት የማይችሉ አሉ፣ በምሽት ወክ ማድረግ የማይችሉ አሉ። እነሱን ለማበረታታት እንዲሁም ደግሞ የውድድር መንፈስ ሰው እንዲኖረውና በየምሽቱ እየወጣ ውድድር እንዲካፈልና በዚሁ እንዲለመድ ማለት ነው። አራተኛ በምሽት ላይ ስራ መስራት፣ መጓዝ፣ ትራንስፖርት ቆሞ ረጅም ሰዓት አለመጠበቅ እሱን ያካትታል ላይ ማለት ነው። ወክ ያደርጋል። ረጅም ሰዓት 30 ደቂቃ ቆሞ ታክሲ ከሚጠብቅ 30 ደቂቃ ሊጓዝ የተሻለ ነው ማለት ነው። አላማው ይሄ ነው። ሌላኛው ደግሞ ግብ አለ። አላማው ብቻ አይደለም። ግቡ ምንድነው? አንደኛ በምሽት ላይ ብዙ ሰዎች ይደበራሉ፣ ድብርትን ያስለቃል። ሶስተኛ በሱስ የተያዙ ሰዎች አሉ።
ሱስን ያላቅቅልናል። አራተኛ ደግሞ የውድድር ስሜትን መፍጠር ውድድሮች ውስጥ ሁሉ ጊዜ መሳተፍ ነው። አምስተኛ ትናንሽ ኢቨንቶችን ማዘጋጀት ትልቆቹ ብቻ ሳይሆን ትንሽ ኢቨንቶች አሉ እነሱን እያካተትን በምሽት ለማዘጋጀት ይቀጥላል። ዋነኛው ደግሞ የአካል ጉዳተኞችን እዚህ ውድድር ላይ የምሽት ውድድር ላይ ማሳተፍ ለምሳሌ መስማት የተሳናቸው አሉ በዊልቸር ላይ የሚሄዱ አሉ ያው ታውቃላችሁ እንደ ፓራ ኦሎምፒክ ውጭ ላይ እንደሚደረገው ማለት ነው የአይነ ስውራኖች አሉ እንዲሁም አካል ጉዳተኞች ብዙ አሉ ያው መጥቀሱ አካል ጉዳተኞች ብለን እንጠቅልለው የተሻለ ይመስለኛል ማለት ነው። ኢቨንቱን በተመለከተ ይሄንን ይመስላል። ስላዳመጣችሁ እናመሰግናለን። እጅግ በጣም እናመሰግናለን አትሌት ዮሴፍ ተካን ስለ አካይዱ ምን ይመስላል ከእንደገና ከህብረተሰቡና ከሚዲያ ባለሙያዎች ምን ይጠበቃል ቀጣይነቱስ እና ሌሎች ጉዳዮችን ደግሞ የፕሮግራሙ ዳይሬክተር የብቻ አበበ የሚለን እንሰማለን። አመሰግናለሁ። ይሄን እድል ስላገኘው በእውነት ከልብ ነው የማመሰግነው። ግን ከዛ በፊት ምንም እንኳን የስፖርት ጋዜጠኛ አዘጋጆች ብትሆኑም የኢትዮጵያ አይንና ጆሮ ናችሁና ሁላችሁንም ላመሰግን እወዳለሁ። አብዛኞቻችሁን የረጅም ጊዜ ልምድ ያላችሁ ናችሁ አውቃችኋለሁ። በጣም ማመስገን እፈልጋለሁ። ሌላው እኔ መናገር ትንሽ እንፈልገው ምንድነው ሩጫው የሚጀምረው ከሴቶች አደባባይ ካሳንቺስ ከሚገኘው እስከ በካሳንቺስ አድርጎ እስከ ወዳጅነት ፓርክ ነው የሚያልቀው። የ5 ኪሎ ሜትር ሩጫ ነው። ምሽት ነው ከ12 ሰዓት ተኩል ነው የሚጀምረው እስከ 1 ሰዓት ተኩል ያልቃል ዝግጅቱ። ይሄንን ማዘጋጀት ዋናው የተፈለገበት ዓላማ ፋይዳውን ለመናገር ያህል ምንድነው ቱሪዝምን ከኮሮና ጊዜ ጀምሮ እስካሁን ባለው ስብራቱ ቀላል አይደለም። በጣም ክልሎችም ላይ እዚህ ከተማችንም ላይ ያለው በጣም የቱሪዝም እንቅስቃሴ አነስተኛ ነው። ስለዚህ በቱሪዝም ዘርፍ የሚያመጣው ለውጥ ቀላል አይደለም። እዚህ አዲስ አበባ ላይ ይዘጋጃል። የክልሎችም የቱሪዝም ሁኔታ መቀዛቀዝ ስላለው እንደዚሁ ክልሎችም ላይ እዚህ አዲስ አበባ ላይ አድርገን ስንጨርስ ቀጥሎ ድሬዳዋ ላይ፣ አሰላ ላይ፣ አዋሳ ላይ፣ አርባ ምንጭ ላይ፣ ባህር ዳር ላይ እንደዚህ የተለያዩ አካባቢዎች ለማዘጋጀት አስበናል። ዋና ዓላማው ምንድነው የመንግስትም ሐሳብ ቱሪዝምን ከማህበራዊ ጠቀሜታ ባሻገር የኢኮኖሚ አንድ ማመንጫ አካል አድርጎ መጠቀም ይፈልጋል። ከ2025 ጀምሮ እስከ 2027 ድረስ መንግስት በትልቁ የኢኮኖሚ ጀነሬት የሚያደርግበት አንዱ ቱሪዝም ነው ብሎ እንደ ትልቅ እቅድ ይዞታል። የተለያዩ ማይስ ቱሪዝሞችን አደርጋለሁ ብሎ አስቧል። ስለዚህ ይሄንን ነገር ኢንስፓየር ለማድረግ ይረዳ ዘንድ ይሄንን ሩጫ ማዘጋጀቱ እንደዚህ አይነት ኢቨንቶችን ማቀናጀቱ ተገቢ ስለሆነ በዚህ ዙሪያ ላይ በደንብ አስበንበት ሩጫውን ልንሰራበት ተስማምተን አምነንበት እዚህ ደረጃ አድርሰናል። ከዚህ በኋላ እኔ የምለው ምንድነው በርካታ ባለድርሻ አካላት ይሄንን ዝግጅት እንዲያግዙን የተለያዩ የስፖርቱ ቤተሰብ የተለያዩ ኢትዮጵያና ሀገሪቷን የሚወዱ የቱሪዝሙ ፍቅር ያላቸው ባለ ሆቴሎች የተለያዩ ድርጅቶች አብረውን እንዲሰሩ እንፈልጋለን። መንግስት ድጋፍ እንዲያደርግልን ይሄንን መግለጽ እንፈልጋለን። ዛሬ ላይ እንግዲህ ለመጀመሪያ ጊዜ ነው የተገናኘ ነው። ይሄ ኦፊሻል ኦፕን የምናደርግበት ሴሪሞኒ ስለሆነ ለዛሬ በዚህ አጠቃልላለሁ። አመሰግናለሁ።